ነው ያገናኙን እኮ የኢትዮጵያን ቁጥር አይደለ በሳውዲ ቁጥር ነው። ንጹህ ሰዎችን ማሰቃየት ንጹሃን መግደልሳ ያልሞተ ሰው ሙቷል ብሎ ለአራት ወር አፈር ዱባይ ማልበስ አያስጠይቅም? እንዳንተ እኮ ያስጠይቀኝ። ለታቀበላንተ እኮ ነው ምንድነው እንደዚህ የምትለው? ውሸት ከሆነ ያንተ ቤተሰብ ሲሆን እንደሚያምክ አንዲት ምስኪን ታግታ አራት ወር በአንተ የተነሳ ማንም እንዳይፈልግ እኮ ነው እኮ አልኩ። ያን ቪዲዮ ሲሰራ እኔ ዋሽው ካለ ጓደኞቼን ጠይቁ፣ መጠየቅ ትችላላችሁ። አብረውኝ የመጡ ጓደኞች እኮ አሉ። ሁላችሁም ዋሽታችሁ። እሺ ቆይ የገጠር ልጅ አንድ ጥያቄ አንተ ያንተ በአይነ ሳታይ ሙታለሽ ብለህ ለዓለም ሕዝብ በማመን ውጪ እዛ ቦታ ላይ ምን ታደርጋለህ አንተ? እሺ ንገረኝ። እሺ አቡ ዝም ነው አስገድደዋል ለስራ ብሎ ቆይ እንድርስ ቆይ ያለ መረጃ ለቀህ ብለህ ያለ መረጃ እንድርስ ቆይ ኧረ በፈጣሪ አንተ ለምንድን ነው እንደዚህ ከልጅ ለልጅቷ ጥራት አንተነህ እንዴ? አንደኛ ቆይ ማነክ የገጠር ልጅ አስገድደዋል ለቪዲዮ ስራ ብሎ አይል ቪዲዮ ለምንድን ነው የማሰራው? እንደዚህ ያለኝ ደግሞ ብዙ ሰው ነው እንደዚህ ያለኝ። እነሱ አይደሉም ደላላው አይደሉም። እኔ ቪዲዮ ስራ ያሉኝ የሰራሁት ገባህ አይደለ? ጓደኞቼም ሁላችንም ተሰብስበን እንናገር ብለን ነው የተፈጠረውን ነገር እዛ የነበረውን ነገር ገባህ አይደለ? የተፈጠረውን ነገር ሁሉን ነገር ለህዝብ እንዲያቀልም ብለን ነው ለህዝብ ያሳወቅ ነው እንጂኛ ባይናችን አይተናል። ጓደኞቼን ጠይቁ አብረውት የሄዱትን እያለ ነው። አንድ ጊዜ እኮ መጠየቅ ትችላላችሁ እኮ ብቻ እኮ ነው እናንተ እንትን እያላችሁ ያላችሁት። አላገኘናቸው አንተ ስላገኘን አሁን አንተ ማለት ያለብህ ስልካቸው አለ ደውለህ መጠየቅ ትችላለህ። እንዴት ነበረ ስለአንተ ብለህ እንዴት ነው የመጣችሁት? እንዴት ነው የሆነችው? እንዴት ልቀር ቻለች ብላችሁ እኮ መጠየቅ ትችላላችሁ እኮ። ጦሩ ይኸውልህ አሁን አንተ ስትጠየቅ ማለት ያለብህ እኮ እኔ ስጠይቅ ደግሞ ያየሁትን የተባልኩትን ነው እየነገርኳችሁ ያላችሁት እንጂ ባይኔ ያየሁት ነገር ምንም እንደሌለ እኮ ተናግሬያለሁ እኮ። በቃ ከላስ ጨርሰናል። አሁን ጨርሰናል። አሁን እኛ ከአንተ ጉዳይ ጨርሰናል። አሁን የምንፈልገው ያልኩህን ነው። ደውልበት፣ ለጌትነት ደውል። አሁን እየሰማን አሁን ጌታውን ላይ ደውል። ያምጣ ልጅቱ ደላላው እሱ ነው። ወይም አንተ አገናኝን አስገባው ይግባ። ሌላውን ነገር ተውት። ጌትነት ይምጣ። አንድ ነገር ትናንትና እኮ ነጥብ አድርግልኝ አልኩህ። አራት ናቸው ተመልሰው ሂደዋል ብሎ ሲልህ ነጥብ የምታደርገው ለልጅቱ መሞት መዳንም የገጠር ልጅ ግጥም አድርገህ ያዝልኝ። ቆይ አሁን ደውል እኮ ለሷ መሞት ጥያቄ አዚዝ መረጃ አለኝ፣ ትክክለኛ መረጃ አለኝ አስገቡኝ እያለ ነው አብዱል አዚዝ። ማን ነው? እስቲ አንድ ቁጥር ላይ ካስገቡት ሱልጣን ያለው ከኢትዮጵያ ነው የጻፉልኝ። በደንብ ታባርጉት። ስለዚህ አሁን እኛ ምን ደውልለት፣ የገጠር ላይ ደውልለት። አጎት ሰው ልክብህ ነበር የመኖች ያሉት ኃላፊዎች ጠንቅቀው ያውቁኛል። በግሩፕ ከፈለግ ላስገባ ኃላፊዎቹ እደላሎቹ 98 ሰው ነው ምናምን ያስተናግዳል። ግሩፕ አለ አስገባሉ። እሺ መራባ ስለዚህ ትናንትና ሰው ስልክበት እንዴት ሰው ላክብኝ አንተ ከድሮም ጀምር አልፈታኝ ብለሃል። አዎ ትግሬ አማራ እያልክ እኛን ሰው ስለሚጨቁን አልፈታህም አልኩት። እዚህ እኮ ሰው ይዝባለሁ ምናምን አለኝ። ዝም አልኩት። ያንተ ሰው ነው የሚይዘው? አዎ ምንድን ነው ያለ መረጃ? አሁን አጠር አድርገህ አሁን ያው ድምጼ ቢገባም ችግር የለውም ብለሃል። እኔ ያለ ፈቃዳችሁ ድምጻችሁን አላሰማም። አንተ ችግር የለም ስላልክ ያለህ መረጃ አጠር አድርገህ ንገረኝ። አጠር ያለ መረጃ የምነግርህ ልጅቱን ዛሬ ሊያሸሻት እንዲህ የሆነ መረጃም ከቦታው ላይ እንዳፈናቀላት ነገር የሆኑ መረጃዎች እርግጠኛ ሆንኩባቸውም እንጂ ከቤቱ አፈናቅሏታል ነው የተባለ። ከሆርሻ ወደ መልሃ ሄዳለች የሚባል ወሬ እየተወራ ነው። እርግጠኛ ነህ? እርግጠኛ ታክድ እርግጠኛ አልሆንኩም፣ ግን ከቤቱ የመኖች ማታ ሄዱ ነበር። አንድ ጊዜ ማነው ይሄን ያለ? አንድ ጊዜ ጎበዝ ማለት ይሄ እኛ የምንፈልገው ጥርት ያለ ነገር ነው። ገባህ? ይሄን ያለ ማን ነው? ይሄንን ማለት ነው። ምክንያቱም አዳምጠኝ፣ የተሳሳተ መረጃ ለነሱ የሆነ ሰው ሊሰጠንም ስለሚችል
ሙሉ በሙሉ የምናድርጌ ሳን መቀበለ ይህንን ያለ ሰው ማን ነው? እንዴት ነው? ትክክለኛውን ነገር ነው የምትሰጠኝ። እኔን ጠንቅቀህ ታውቀኛለህ። እንድርስ አንድ ጊዜ እድል ስጡኝ። አንድ ጊዜ ቀጥል። ሰያ ቀጥል። ሚወጣ ሰይድ እንድርስ ሰይድ ወራማቦ ቀጥል። ሳይሆን እኛ ጉዳዩን ጨርሰናል አይደለም? ጉዳዩን እንደብለን ጨረስነው። ጉዳዩን ጨርሰናል። 2 ቀን ሙሉ ይመችን ለምን ነው አልመጣም አይደለ? ከአሁን በኋላ የልጅቱ እጣ ፈንታ ያለው በይመች እጅ ላይ ነው። የይመች ቤተሰቦች እርምጃ መውሰድ። ስለዚህ ደላላዎቹን የመሸፈንና ከነ ይመች ላይ አንስታችሁ ሌላ እዛ የመንደስ ብሎ ካልሆነ ይሄም የሚሆን የለም። ስለዚህ አንተ ቆይ ይሰማል አይደለም? አሁን ይመች ላይ ነው ልጅቱ ያለችው። የልጅቱ እጣ ፈንታ ያለው ስልክ እኮ ተጠልፎ እያዳመጥነው ነው እኮ። ለተክላይ ላይ ደውሎ ምን እያሉ ነው እያለ እየነገረው ነው። ስለዚህ አንተ የምትለው ልጅቱን ያሸሸዋታል፣ ቋሚ ቤታቸው አይደለም ይሄዳሉ። የማነው የመን ሄዶ እዛ እርምጃ የሚወስድና ሰው ቤት የሚገባ የለም። ሁላቸውም እዛ ያሉት አንድ ግሩፕ ናቸው፣ ይተዋወቃሉ። ማንም ማን ቤት አይሄድም፣ ማንም እናውቃቸዋለን። ስለዚህ ዋናው ታርጌት አርገን ይመች የሚባለው ደላለው ከጅዳ ያላከው። ስለዚህ አሁንም ይመች ምንም መፍትሄ አላመጣም ብሏል። 3 ቀን ሙሉ የይመች ቤተሰቦች አባቱ ደውሎ ተናግሯል። የልጅቱ አባት እንደውልለታለን ያስለቅቃል ብለው ነበር። እስካሁን መፍትሄ አልመጣም። የይመች ቤተሰቦች ተይዘው ጉዳዩን ህመሙን ካልቀመሰ ዝም ብላችሁ በየቤቱ እየገባችሁ ለደላላዎች ሽፋን ካልሆነ እንጂ መፍትሄ አይደለም። እባካችሁ 3 ቀን ሙሉ አውርተንበት ምንም መፍትሄ አልመጣም አይደለ? መፍትሄ አምጥተን ነው የተለያየ ነው። የይመች የሚባል ቤተሰቦች በህግ መያያዝ አለባቸው። በህግም ይሁን በሌላም አካል ይሁን በሽማግሌም ይሁን ያን ጊዜ እሱ ተገዶ ተክሌ ላይ ወድቆ ተክሌ የ10 ዓመት ጓደኛ ነው የስራ ባልደረባያ ነው ብሏል አይደለ? እሱም ላይ ብር ሊኖር ይችላል። ብሩ የሚያንቀሳቅስ ላይ ተክሌን ይሄ ሊሆን ይችላል። ስለዚህ ግዴታውን ይለቃል። አሁን አብረው እየዋሩ ሰማን እኮ አብረው እየዋሩ ተክሌና ይመች አብረው እየዋሩ ምን እያሉ ነው? አሁን ምን አሉ? እንዲህ እያሉ የተክሌን ኔትወርክ ስለሚቆራረጥ ይመች ቁጭ ብሎ አሁን እንደዛ አሉ። ስማቸው በእኔ ላይ ችግር ሊያደርሱ ነው። ምን ትላለህ? ትለቃታለህ ሆይ? የት ቦታ ደረሳችኋት? እያለ አሁን እያወራ ነው እኛን እየሰማ። አሁን ደግሞ ሌላ አምጥታችሁ ከእነሱ ላይ ገርሸሽ አድርጋችሁ ሌላ ይምጣ ሌላ አይሰራም። እኛ ጠባችን ከይመችና ይመች ላይ ብቻ ነው። የልጅቱ ህይወት ያለው በይመች እጅ ብቻ ነው ያለው። ይመች ደግሞ የሸዋሊ ነው፣ የራሳሊ ነው። ቤተሰቦቹ ይታወቃሉ። እህቱ ሸዋረቢ ናት፣ አባቱ ራሳ ነው። በዛ የሚንቀሳቀሱ አካሎች ጉዳዩ ደርሰዋል። እነሱ በሚፈልጉት መልኩ እርምጃ ይወስዳሉ። ቢሻው ያነ ራሳቸው ያውቃሉ። ስለዚህ በየቦታው አጓታችሁ ለእነሱ ሽፋን እየሰጣችሁ ከእኛ ላይ ጉዳዩ አልቋል። አሁን በዛ ላይ ነው። ይሄ አይሰራም። በቃ እኛ ወስነናል። ከይቅርታ ጋር ሁሉም በየራሱ መንገድ መሄድ ይችላል። አንድ እዚህ ጋር መታሰብ ያለበት ነገር አይሄድም። ሁሉም በየራሱ መሄድ የለም። ያንኛው እኮ እንትን ሊል ነው። ተክላይ ተብዬው የይመች ቤተሰቦች ግድ ይሉታል ወይ? ይሄንኛው ግድ ሲለዋል። ጓደኛው እኮ ነው። ይሄንኛው ጓደኛው ነው እኮ ብር ሊኖር ይችላል። አብረው ነው እኮ የሚሰሩት። 10 ዓመት ጓደኛ ነው ወንድሜ ነው ብሏል አይደለ? ግዴታ ለቤተሰቦችስ የስራ ጉዳይ ነው። ቤተሰቦች እንዲህ ሊያደርጉ ነው ካለ ይለቅለታል። ጓደኛ ናቸው እኮ እሱ አይደል የሰጠው። ምን እያልሽ ነው? ኔትወርካቸው እኮ አንድ ነው። የተክላይ ብር የተክላይ ገንዘብ ግማሹ ገንዘብ እዚህ እንትና ጋ ነው ያለው። ማን ላይ ነው ስሙ? እዚህ ይመች ላይ። ስለዚህ ጉዳዩ ይመች ነው። ተክላይ ምን አገባው? የተክላይ እኮ ጫካ ነው የሚኖረው። ማን ነው የሚወረው? ከአንዱ ጎራ አንዱ ጋር እያለ ልጅቱን እያንከራተቱ ቢፈልጉም የሆነ ነገር ቢያደርጓት ሳ ማን ነው? ከዛ ደግሞ ደላሎቹ አንድ ናቸው። ለምሳሌ
ተክሌ ላይ እንደዚህ ካደረጉ ይድረስ የሚላቸው እነ ተክሌ ደግሞ በእነዛ ላይ የሆነ ነገር ያደርጋሉ። ራስ በራሳቸው እዛው እንትን መባባል ነው። ይሄ አያዋጣም። በዚህ ባዋጣማ ስንት ሞልተው የለ እንደ ታጥቀን እንሄድ ብሎ የእኛ ልጆች አሉ አይደለ? ፍርሻውን ለታ ይሄዱ ምን ዋጋ አለው? ይሄ ትክክለኛ ያለምንም ነገር የተክሌ ቤተሰቦች እርምጃ ይወሰድባቸዋል። ኢትዮጵያ በትክክል ማን ነው የይመች በትክክል ይመች ተገዶ ክፍል ተክል ላይ ወድቆም ይሁን እግሩንም ሌላስ አያገባንም። ለራሱ ቤተሰቦች ልጅቱን ያስለቅቃል። አሁን እያወራ ነበር አልኩ እያወራ ነበር። ይኸው እንደዚህ እያሉ ነው። በቤት እየሰማ ነው እየተቆራረጠበት። ያንኛው እየደወለ ያንኛው በስልክ ይሄንኛው በስልክ ያሰማዋል። ስልኩ ተጠርፎበታል የይመች። ስለዚህ አሁን ይመችን ትታችሁ ዋናውን ሌላ ቦታ አስለን መጀመሪያ አንተ ተክሌ ጋር አውርቻለሁ ብለሃል። ተክሌ ጋር አውርቻለሁ ብለሃል። መተህ ቤቴን ፈትሽ ብሎኛል ብለሃል። ይሄ ምንድን ነው? ይሄ ነገር እኔ አልጣመኝም። ስለዚህ አካሄዱን ያስተካክሉ። እኛ ጨርሰናል። የሸዋ ልጆች ተሰብስበው ጉሩብ መስርተዋል። ጉሩቡን መስርተዋል። አቁሙት፣ እዚህ ላይ አቁሙት። አዳምጡኝ ልናገር እኔ። እሺ ሰይድ ከላስ እዚህ ላይ እናቁመው በቃ። አዎ የሸዋ ልጆች ጉሩብ መስርተዋል። የሚፈልጉትን ያደርጋሉ። ያን ጊዜ ተገዶ ይመጣል። እኛ ላይ ገባኝ። ሰያ ግን በደንብ አስበዋል። የልጅቱን ህይወት ለማግኘት ያለሰለሰ ጥረት ብናደርግ በሌላ ቤት ይገኛል። የኔን ዘግቻለሁ። ከአሁን በኋላ የምትደውሉም ሰው የለኝም። እኔ ቤት ነው የሚገኝ። መልካም ምድል ይሄን ነው። ሙኒት ምን ትያለሽ? ሳሪ ሙኒት ህይወት ምንም አይመስለውም። ዳይሬክት እሱ የሚገኝበት መንገድ ካለ እሱ የሚተማመንበት እኛ መንገዱን እኛ በራሳችን ሰያ በሚለው መንገድ እንሄዳለን። እንደገና ይሄም ልጅ በሚለው እንድሪስ በሚለው መንገድ ደግሞ ሰፖርት ማድረግ ያለብንን እናደርጋለን። ያገኘ ያገኝ። ዋናው ታርጌታችን ልጆቹን ማትረፍ ነው እንጂ እከሌ ሰራ አይደለም። ይሄ ግርግር መፍጠሪያ ቦታ አይደለም። ፖይንቱ ልጆቹ ይገኙ፣ ልጅቱ አይደለም ልጆቹ ይገኙ። ያንን ለማድረግ እንድሪስ የራሴ መንገድ አለው። ሁሉም የየራሱ እውቀትና ጥበብ አለው። ሰያም በሚለው መንገድ ሰፖርት እናደርጋለን አለን። እንድሪስም በሚለው መንገድ ሰፖርት እናደርጋለን አለን። የምንፈልገው የልጆቹን ህይወት ብቻ ነው። እዚህ እኮ ስለሳፖርት ምናምን እኮ አይደለም። አሁን እኮ እዚህ መታደግ ነው እንጂ ይሄ ገባኝ። እንድሪስ ቆይ፣ አንተ ትክክል ነህ። አንተ አልተሳሳትክም። ቆይ ልንገርህ፣ ከእኛ የሚጠበቅብን አንተ ነህ በአካል እያደረግክ ያለኸው። ከኛ በሚጠበቅብን በሀሳብም አብሮ በመሆንም በገንዘብም በሁሉም መንገድ አብረንህ ነን። አንተ በተግባር እንሂድ ነው የምትለው። ሰው ይዘን ሰውን በመያዝ እናስገድድ ነው የሚለው። ግን የሚያዘው የሁለተኛ ሰው ነው። ያዥውና ነገር አበላሹ ያ ነገር ይሰማዋል ወይ? የሰው ክብደት ቢታወቀው እኮ እነዚህንም ባልያዘ ነበር። ሰያ ገባ የሚመስለኝ አሁን ይኸውልህ ልጁ የሚፈልገው ብር ይመስለኛል። ገብተዋል። ቤተሰቦቼ እያዙብኛል እናቴ አባቴ ቢል ኑሮ ከመጀመሪያም ቢሆን እንደዚህ አይነት ስራ ውስጥ አይገባም ነበረ። የሁለተኛ ሰው ቁስል ነው እንዳለችው ሙኒት ሊሰማው አይችልም። ግን ደግሞ አሁን ብዙ ሰዎች የተያዙ ሰዎች አሉ። በመነጋገር ብዙዎች ይለቀቃሉ። እሷ ብቻ አትሆንም እየተባለ ከሆነ እንደዛ አሁን እየተደዋወለበት ያለው ቦታ ደግሞ ቀላል ቦታ አይደለም። እያየው ከሆነ ወደ ግሩፕ እንግባ ልጆቹን በሰላም እናስለቅ ከተባለ ይህንን አማራጭ ብንወስደው ምን ይመስላል ደግመህ ብታስበው የሚል ነው ያለኝ። ከአንተ በእርግጥ ባላቅም ሰይድ ወረባቦ ማለት ነው። ይኸውልህ ጉዳዩ እንድሪስ ጋር እኮ በስልክ አውርተናል። ጉዳዩን መደረግ ያለበትን ነግሮኛል። ገብቶሃል? ኦኬ ደላላውን ተክሌን አውርቶታል አይደል? እንድሪስ አውርቼው ልጅቱ ሙታለች እቤቴ መታችሁ አስፈትሹ ብሏል አለ። ግን ቤቱ ሄደን ብናስፈትሽ ስለሚያሸሻት ከበባ ነው የምናደርገው አለ። ማን ነው የሚከበው ነው? ይሄ የትኛው? ይሄ ሰውዬ ተክሌ የሚባል ነገራችን ላይ ቀላል ሰው አይደለም።
ሆነም ቀረም አሁን እኮ እናንተ ሚሽናችሁን እዚህ ጋር እያወራችሁ እኮ እኛ እኮ ያልነው ይኸውልህ እኛ እኮ ነገርኩሽ እኮ ይኸውልህ እኔ የምለው ሆነም ቀረም ለምሳሌ ይመች የሚባለውና ተክለይ ስራቸው አንድ ነው፣ ኔትወርካቸው አንድ ነው። ገባ አይደለ? እኔና ሚኪ ስራችን አንድ ከሆነ ለምሳሌ የሚኪ ገንዘብ እኔ ላይ ካለ 10 ዓመት ከ10 ዓመት በላይ አብረው የሰሩ ናቸው አይደለም? የሚኪ ገንዘብ እኔ ላይ ካለ የሚኪ ገንዘብ እኔ ላይ ያለ ሰዎችን የኔን ሰው አግቱ ወይንም ደግሞ የኔን ሰው የኔ ችግር እዛኛው ላይ ያለ አንተ ቤተሰቦች በተነሳ እንደዚህ ከሆኑና ልቀቅ ቢለው የማይለቅበት ምክንያት የለውም። እኔ ይሞክሩ ችግር ይሞክር ካላችሁ ሞክሩ። ግን ይሄ ተሆነ ይመች የሚባለውን ለሱ ሽፋን መስጠት ነው የምለው። ተተሞከርን ችግር የለም። በአንድ አቋምና እንደዛ ቢደረግ በሚል ሀሳብ ነው እንጂ ከተሞከር ይሞክር፣ ምንም ችግር የለም። ገባኝ። አንተም ከቅንነት ነው እኮ ገብቶኛል። ግን which one is the best way ነው? አሁን እኮ ማንኛው ነው ሞር ብዙሃንን ማስለቀቅም ነው? ልጅቱን ሳትጎዳ ልጅቱን ከእጃችን እንድትገባ ማድረግ ከሆነ ተክሌ አያያዝም። ተክሌ የሚባለው አያያዝም። አንተ እኮ ሽፍታ ናቸው፣ ሁላቸውም ሽፍታ ናቸው። ሁላቸው እዛ አካባቢውን ላታውቁት ትችላላችሁ። ከሆነ ይሞከር፣ ጥሩ ነው። ግን ይሄ መንገድ ያስገዳል ብዬ እኔ አላምንም። ወላሂ ይሄ መንገድ ልጆቹን ያወጣል ብዬ እኔ አላምንም። ልጅቱ በቃሽ። እሺ ስራውን ሁሉ እያበላሸ ነው የሚሄደው። እሱን አሁን ሳያ ቅድም ያለው ነገር እንዳልሽው አንድ ነገር ሲናገር የራሱን ትብያለሁ። ለምን መሰላችሁ? እንድሪዝ አሁን እየተደዋወለ የሚያወራው ነገር ላይ በላይ ለማውራት ፈርቶ ነው እንጂ ግሩፕ ውስጥ ከገባን በእርግጠኝነት ሶሉሽን አለ። መጀመሪያ ግሩፑ ጋር እንግባ፣ እንስማው መጀመሪያ ነገሩ ገባ። ከዛ በኋላ የማይሆን ከሆነ ተመልሰን ወደዚህ ተለመደው ሚዲያ እንመጣለን። መፍትሄ ያሉንን አማራጮች እያንዳንዳቸው አማራጮች በእጃችን ያለውን ነገር እንጠቀም። የአንድ ሰው ህይወት ብቻ ያለም እናተርፍ የምንችለው ብዙ ነገር አለ እየተባለ ስለሆነ ገንዘብ ነው የሚፈልጉት፣ ይገባናል። እሱን ነገር ለማድረግ በእርግጥ ላለውም ሰው ማሳወቅ ይኖርብናል። ግን መጀመሪያ እስኪ እንሞክር፣ በግሩፕ እንግባ። እንድሪዝ የሚያወራው ነገር ብዙ ሰው ጋር እየተደዋወለ ነው። አሁን ያንን እስኪ እንስማው፣ እስኪ ምን እንደሚለን። እኔ ዞሮ እኛ በምንችለው ሞክረናል፣ የተስማማንበትም ምክንያቱም ይመች ነው።